ሁለተኛ ጴጥሮስን ምዕራፍ 1ን እናወጣና ባለፈው ሳምንት ያነበብነውን ክፍል ደግመን እናነባለን። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 15 ያለውን እናነባለን። እኔ ጋር አዲሱ መደበኛ ትርጉም ነው ያለው። እሱ አነባለሁ። ልክ ክፍሉ ላይ ስትደርሱ እንቆምና ከዛ በህብረት እናነባለን። ሁለተኛ ጴጥሮስ ምዕራፍ 1 በጌታ በኢየሱስ ስም አነባለሁ። የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበሉት እግዚአብሔርና ጌታችን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ። በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገን ሁሉ የመለኮቱ ኃይል ሰጥቶናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆነውን ተስፋ ሰጥቶናል። በዚህም ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ። በበጎነት ላይ ዕውቀትን፣ በዕውቀት ላይ ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባህሪያት ተትረፍርፈው ቢኖሯችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቋችኋል። እነዚህ ባህሪያት የሌሉት ግን የሩቁን የማያይ ወይም እውር ነው፣ ከቀደመው ኃጢአቱ መንጻቱን ረስቷል። ስለዚህ ወንድሞች ሆይ መጠራታችሁና መመረጣችሁን ለማጽናት ከበፊቱ ይልቅ ትጉ። ምክንያቱም እነዚህን ብታደርጉ ከቶ አትሰናከሉ። በዚህም ወደ ጌታችንና አዳኛችን ወደ ኢየሱስ ክርስቶስ ዘላለማዊ መንግስት መግባት በሙላት ይሰጣችኋል። ስለዚህ ምንም እንኳን እነዚህን ነገሮች ብታውቋቸውና በያዛችሁት እውነት ብትጸኑም ስለ እነዚህ ነገሮች እናንተን ዘወትር ከማሳሰብ ቸል አልልም። በዚህ ምድራዊ ድንኳን ውስጥ እስካለው ድረስ እናንተን መጎትጎት ትክክል ሆኖ ይታየኛል። ምክንያቱም ጌታችን ኢየሱስ ክርስቶስ እንደገለጠልኝ ይህን ምድራዊ ድንኳን ቶሎ ጥዬ እንደምሄድ አውቃለሁ። እነዚህን ነገሮች ከተለየኋችሁ በኋላ ዘወትር ታስቡ ዘንድ እተጋለሁ። እንጸልያለን። ኦ አባ ቃልህ ሲነበብ ድምፅህ ይመጣል። ቃልህ ሲነበብ የቃልህ መነበብ በራሱ በሕይወታችን ላይ ለውጥ ያመጣል። የዚህ ቃል ባለቤት እግዚአብሔር አባታችን አምላካችን ሆይ እጅግ አድርገን እናመሰግንሃለን። አንተን እናውቅ ዘንድ ቃልህን ስለሰጠህን እናመሰግንሃለን። ራስህን በቃልህ ስለገለጥክልን እናመሰግንሃለን። በክርስቶስ ኢየሱስ እናምን ዘንድ አንተን በመምሰል እናድግ ዘንድ ይሄ ቃል ስለተሰጠን እናመሰግንሃለን። በእጃችን ስለገባ እስካሁን ተጠብቆ በእጃችን ስለገባ እናመሰግንሃለን። ኦ እግዚአብሔር ሆይ በእኛ እጅ ደግሞ ሲገባ አይቅለልብን እባክህ። ኦ ይሄ አደራ እጃችን ሲገባ፣ ይሄ ዲፖዚት እጃችን ሲገባ፣ ወንጌል እጃችን ሲገባ እግዚአብሔር ሆይ ቸልተኞች እንዳንሆን እርዳን እባክህ። እግዚአብሔር ሆይ ሲነበብ ስንሰማ፣ ሲሰበክ ስንሰማ በፍርሃት በትህትና ግብግብ በማለት መስማት የምንችልበትን ትህትና ማስተዋልን ስጠን እባክህ። ኦ የእግዚአብሔር መንፈስ ቅዱሱ መንፈስ የትንሣኤው መንፈስ የምትለውጥ የምትሰራ ሕያው ሆንክ
የክርስቶስ ኢየሱስ መንፈስ ጌታ መንፈስ ቅዱስ ሆይ በዚህ ሰዓት እኔን ታግዘኝ ዘንድ እለምንሃለሁ። በፍጹም እኔ ብቃት የለኝም፣ ይሄን ቃል የምናገርበት በሕዝብ ፊት የምቆምበት ብቃት የለኝም። አንተ ግን ብቁ ታደርጋለህ። አንተ ግን አልፈህ ትናገራለህ። ጥበብን ኃይልን ትሰጣለህ፣ ትሞላለህ፣ ትናገራለህ፣ ትለውጣለህ፣ ለክብር ታደርጋለህ። ኦ ጌታ መንፈስ ቅዱስ ሆይ እኔን ታግዘኝ ዘንድ እለምንሃለሁ። ሁላችን ሕዝብህን ታግዘን ዘንድ እንለምንሃለን፣ ትለውጠን ዘንድ እንለምንሃለን። ብዙ ጊዜ ስብከት ስለሰማን እሑድ ስለምንሰማ ሳይሆን እግዚአብሔር ይሄ ከተናጋሪው ጉዳይ አይደለም፣ ከቃሉ ባለቤት ካንተ ጋር ነውና ጉዳዩ እባክህ አክብረን መስማት እንድንችል፣ መለወጥ እንድንችል፣ ለክብር መሆን እንድንችል፣ ለክርስቶስ ቀን የተዘጋጀን መሆን እንድንችል እርዳን ጌታ ሆይ። ኦ ሃሌሉያ 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 ሃሌሉያ። ጌታ ሆይ ቃልህ ይሰራል፣ ቃልህ ይሰራል። ከዘመን ዘመን ተላልፎ መጣ። ይሄ ደብዳቤ ከተጻፈ 2000 ዓመት ሆነ፣ ግን በዚህም ዘመን ይሰራል። አዎ ጴጥሮስ የለም፣ ግን ጴጥሮስን የመራው ያ ቅዱሱ መንፈስ አሁንም ሕያው ሆኖ በውስጣችን አለ። ኦ የእግዚአብሔር መንፈስ ጌታ ሆይ ተናገረኝ በሉት። ተናገረኝ ዛሬ ለኔ ሳትናገረኝ አልውጣ፣ ሳላስተውል አልውጣ፣ ሳልቀየር አልውጣ በሉት። ጌታ ሆይ መድረክህን አልለምደውም፣ መስበክን አልለምደውም፣ ስብከትን መስማትን አንለምድም፣ ቃልህን መስማትን አንለምድም። ጌታ ሆይ ቸልተኞች አንሆንም። ሰምተናል እናቃለን አንልም። የጴጥሮስ አምላክ እግዚአብሔር ሆይ በብዙ ኮንሰርን እንጸልያለሁ፣ በብዙ ኮንሰርን እንጸልያለን። ጌታ ሆይ ማስተዋል ይሁንልን፣ ማስተዋል ይሁንልን። ዘወትር እንድታስታውሱ ተጋለሁ። እኔ ሞታለሁ፣ እኔ እሄዳለሁ፣ ወደ ጌታዬ እሄዳለሁ፣ ይሄን ድንኳን ጥዬ እሄዳለሁ፣ ግን ዘወትር እንድታስታውሱ ፈልጋለሁ ያለውን ማስታወስ ይሁንልን። ዘወትር እግዚአብሔር ሆይ ማስታወስ ይሁንልን። ጌታ ሆይ ቃል ሲነገር የማይወድ ክፉ አይሳካለት። በጌታ በኢየሱስ ስም እንጸልያለን። ያንተ ልጆች እንደሆነን አውቀን እንጸልያለን። ኦ የልጅነት ስልጣን እንደተሰጠን አውቀን እንጸልያለን። እግዚአብሔር ሆይ በዚህ ጉባኤ ያንተ መንፈስ ብቻ ይስራ፣ ያንተ ቃል ብቻ ይነገር። እኔን አግዘኝ ጌታ ሆይ፣ የሚገባውን ብቻ እንድናገር ጠብቀኝ፣ ከስህተት ጠብቀኝ። እግዚአብሔር ሆይ ሁላችንን ጠብቅ፣ አእምሮአችን ሌላ ቦታ እንዳይሄድ ጠብቀን ጌታ ሆይ ምናፈራ አድርገን። ጌታ ሆይ እናመሰግንሃለን። መጣን ዘመርንልህ፣ እናመሰግንሃለን። እግዚአብሔር ሆይ ቸልተኞች አይደለንም። የገባቸው 24ቱ ሽማግሌዎች አክሊላቸውን አውልቀው በፊት ተደፍተው እኮ ነው የሚያመልኩ። ጌታ ሆይ ሰው ሲገባው እንደዛ ነው። ጌታ ሆይ እንድንዘምርልህ ስለተፈቀደልን እናመሰግናለን። እንድንጸልይ ስለተፈቀደልን እናመሰግናለን። አብረን እንድንሆን ህብረት እንድናረግ ስለተፈቀደልን እናመሰግናለን። ከክርስቶስ ኢየሱስ የተነሳ እንደተፈቀደልን ይገባናል። እናመሰግናለን። ክብር ሁሉ ለአንተ ብቻ ይሁን። በኢየሱስ ስም ጸለይን፣ አሜን። ጌታ ይባርካችሁ። እንቀመጣለን። ብዙ ወደ ኋላ አልመለስም። ባለፈው ሳምንት ብዙ ነገሮችን ስላየን ያው ጴጥሮስ የጻፈው ሁለተኛ ደብዳቤ እንደሆነ ተነጋግረናል እና ቁጥር 3 ላይ የመለኮቱ ኃይል ለህይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ ጌታችንን በማወቅ ሰጥቶናል ብለን ነው ያቆም ነው። ስለዚህ ዛሬ ከቁጥር 4 ቀጥታ እንጀምራለን እና ቁጥር 4 ላይ እኔ ቢያስኩት በአዲሱ መደበኛ ትርጉም በእነዚህ ነገሮች አማካኝነት ተሰጥቷችኋል ሚለን ነገር አለ። በእነዚህ ነገሮች አማካኝነትና እነዚህ ነገሮች ምንድናቸው ስንል በተለይ የቀደመው ትርጉም በደንብ ያሳየናል። ክብሩና በጎነቱ አይደል? በገዛ ክብሩና በበጎነቱ የጠራንን ይላል። ስለዚህ ይሄ የክርስቶስ ኢየሱስ ክብር፣ የክርስቶስ ኢየሱስ በጎነት፣ እነዚህ ነገሮች የሰጧችሁ ነገር አለ። ምንድነው ስንል እጅግ ታላቅና ክቡር የሆነውን ተስፋ ይለናል። በእንግሊዘኛው promises ነው የሚለው እና ክብሩ በጎነቱ እነዚህ ነገሮች ሰጥቷችኋል። ቀጥታ ቃሉን ሄዳችሁ ስታዩ በተጻፈበት ቋንቋ ስታዩ ስታጠኑ እኔ ያን ቋንቋ ማንበብ አልችልም፣ ግን በዛ ላይ የሰሩ ብዙ ሰዎች ስላሉ የነሱን መጽሐፎች ሄዳችሁ ስትመረምሩ የከበረ ስጦታ ሲሰጥ
የስጦታውን ክብደት ወርዝ ለማሳየት ነው ቃሉ የሚጠቀመው። ሰጥቷችኋል ሲል ወይም ተሰጥቷችኋል ሲል በቃ is given ብለን ምን ወስደው አይደለም ይላሉ። በተለይ የከበረ ስጦታ ሲሆን ያ የስጦታውን መክበር ለማሳየት ብቻ ነው የሚጠቀሙት። ኦሬዲ ሰጥቷችኋል ሲል ራሱ የተሰጠው ስጦታ ክቡር እንደሆነ መረዳት እንችላለን። ይህንን ተስፋ ምን ይሏል? እጅግ ታላቅና ክቡር የሆነ ተስፋ። በተለይ ክቡር የሚለውን ቃል ፕሬሸስ የሚለውን ቃል ጴጥሮስ በጣም ይወደዋል። አንደኛ ጴጥሮስ ላይ መሄድ አያስፈልገንም፣ ግን ምዕራፍ 1 ቁጥር 19 ላይ ስለ ክርስቶስ ኢየሱስ ደም ሲናገር ክቡር የሆነው የክርስቶስ ኢየሱስ ደም አይደል? በሱ ደም ነው የተዋጃችሁት ሲሆን ሲለን ምንድነው ያለው? ክቡር በሆነው በክርስቶስ ኢየሱስ ደም። ስለ እምነታችን እንኳን ሲናገር ክቡር የሆነው እምነታችሁ። እዚህ እንኳን ሁለተኛ ጴጥሮስ ላይ ስለ ክርስቶስ ኢየሱስ ሲናገር ክቡር የሆነው ድንጋይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 7 ላይ በተደጋጋሚ ይህን ቃል ይጠቀማል። ፕሬሸስ የሚለው ዋጋው እጅግ ከፍተኛ የሆነ ተስፋ ፕሮሚስስ ሰጥቷችኋል። እና ይሄ ተስፋ የሚለው ቃል ራሱ በአደባባይ አንድ ሰው በቃ ጮክ ብሎ በኃይል የሚያውጀው ነው። ኢንፋቲክሊ ኢን ፐብሊክ አናውንስ የሚደረግ ነው። በጣም ኤንፈሳይዝ እያደረገው እንዳልኳችሁ ሰጥቷችኋል ቢለው ራሱ ክብርን ማሳያ ነው አልኳችሁ። ተስፋው ራሱ ስለ ተስፋው ራሱ መገለጫ ሲሰጠን እጅግ ታላቅ እና ክቡር አለው። ከዛ ተስፋ የሚለው ቃል ራሱ በአደባባይ በጩኸት በአጽኖ የሚነገር ነው። በክብሩ በበጎነቱ የሰጣችሁ ይሄ ተስፋ ክቡር ነው ይለናል። ምንድነው ግን ወይም እነዚህ ተስፋዎች ምንድናቸው ብለን ልናስብ እንችላለን። የተወሰኑ ሐሳቦችን ላንሳላችሁ። መጀመሪያ ጴጥሮስ ራሱ በአንደኛ ጴጥሮስ ላይ የሚናገራቸው የጻፋቸውን እንመልከት። ከዛ ኋላ ደግሞ በተለይ በኦልድ ቴስተመንት ላይ እግዚአብሔር የገባው ተስፋ ምንድነው የሚለውን በተለይ ሁለቱን እናያለን። አንደኛ ጴጥሮስ ምዕራፍ 1 ላይ እንሂድና ጥቂት ገጾችን ወደ ኋላ እንሂድና ከቁጥር 3 አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 ጀምረን እስከ 5 ያለውን እናንብብ። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ ከታላቅ ምሕረቱ የተነሳ ሃሌሉያ በኢየሱስ ክርስቶስ ከሞት መነሳት ምክንያት ከምን የተነሳ? ከታላቅ ምሕረቱ የተነሳ። ከምን መነሳት? በክርስቶስ ኢየሱስ መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽ ለማይለወጥ ርስት እንደገና ወለደን። ለሕያው ተስፋ ሊቪንግ ሆፕ ተፈጻሚ የሚሆን የማያሳፍር ተስፋ። ምንድነው ይሄ ተስፋ ስትሉ አዲስ ልደት ኢንተርናሽናል ቸርች ሳይሆን ዳግም መወለድ። ለምንድነው ዳግም የተወለድ ነው ወገኖቼ ስትሉ እግዚአብሔር ምሕረቱ ታላቅ ስለሆነ ክርስቶስ ኢየሱስ ከሞት ስለተነሳ በሰማይ የማይጠፋ የማይበላሽ የማይለወጥ ርስት ለሱ እንደገና ወለደ ይሄንን እንወርስ ዘንድ። ለምንድነው የማይጠፋ የማይበላሽ የማይለወጥ እያለ የሚያጸናው ብላችሁ ስታዩ እነዚህን ሰዎች የሚነግራቸው ነገር አለ። ተበትናችኋል። ለጊዜው ቢያስፈልግ ተበትናችኋል። ለጊዜው ቢያስፈልግ በብዙ መከራ ታልፋላችሁ። በተለያየ ክፍል መበተናችሁ መዘራታችሁ ጊዜያዊ ነው። በዚህ ምድር ላይ ስደተኛ መሆናችሁ ጊዜያዊ ነው። የዚህ ምድር ኑሯችሁ ጊዜያዊ ነው። ባለፈው ሳምንት እንኳን ስለ ራሱ ሲናገር ድንኳን አይደል ያለው? ጊዜያዊ ነው። መበተናችሁ ጊዜያዊ ነው። መከራችሁ ጊዜያዊ ነው። ንብረታችሁ እየተወረሰ ነው። ህይወታችሁን እያጣችሁ ነው። አጠገባችሁ ያሉ ሰዎች እያጣችሁ ነው። ጊዜያዊ ነው። የማይጠፋ ግን አለ። ሕያው የሆነ ተስፋ ግን አለ። እዚህ ምድር ላይ ግን አይደለም፣ በሰማይ ነው።
አይበላሽም፣ አይለወጥም። በምድር ላይ ያለ ይበላሻል፣ ይለወጣል፣ ይዘረፋል። ኖ ይሄ ዲፋይልድ አይሆንም፣ ኮራፕትድ አይሆንም። አለ ተስፋ። ርስት አላችሁ ላችኋል። ርስት አላችሁ፣ ርስት አላችሁ ወገኖቼ፣ ርስት አለን። አሁን ኢትዮጵያ ርስት ላይ ኖረን ይችላል፣ እዚህ ላይ ኖረን ይችላል። እዚህ ያለው የሚበላሽ ነው፣ የሚጠፋ ነው፣ የሚለወጥ ነው። የማይበላሽ የማይለወጥ ርስት ግን አለ። የት? በሰማይ ተጠብቆላችኋል፣ ተጠብቆላችኋል። ማንም አይነካውም ይላችኋል። ማንም አይነካውም። ሳምባዲ መጥቶ ያበላሽዋል ወይ ይወስድብናል ወይ? ኖ ኖ ኖ። ርስቱ በሰማይ ነው ያለው፣ ተጠብቋል። እሱ ብቻ አይደለም፣ እናንተም ለዛ ርስት ተጠብቃችኋል። በእምነት በእግዚአብሔር ኃይል ተጠብቃችኋል ይላል። ርስቱ የተጠበቀ ነው። እናንተ ራሳችሁ ይጠበቃችሁ ነው በእግዚአብሔር ኃይል በእምነት። ይህን ተስፋ ነግራችኋል። እሱ ብቻ አይደለም። ቁጥር 10 ላይ ደግሞ ሂዱና እዩ። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ ድነት ተግተው በጥንቃቄ ይመረምሩ ነበር። በእነርሱ ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ፣ ከዛስ እንዲሁም ከመከራ በኋላ ስለሚመጣው ክብር አስቀድሞ በመናገር ያመለከታቸው ጊዜ መቼ እንደሆነና እንዴት እንደሚፈጸም ይመረምሩ ነበረ። አሁን ከሰማይ በተላከ መንፈስ ቅዱስ ወንጌልን ባበሰሯችሁ ሰዎች የነገሯችሁን ነገር ባወሩላችሁ ጊዜ እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። መላእክትም እንኳን ሳይቀሩ እነዚህን ነገሮች ይመኛሉ። ነቢያቶች በመንፈስ ቅዱስ ኃይል ሆነው ተናገሩ። ምን? ስለ ክርስቶስ መጀመሪያ ምን? መከራ፣ ከዛስ ወደ ክብሩ መግባት። አያችሁ፣ የአይሁድ እምነት ተከታዮች በጣም ሚስ ያደረጉት ስለ መሲሁ ይሄንን ነው። ወደ ክብር መግባቱን እንጂ ቀድሞ ግን በመከራ ማለፉን አላስታውሱም ነበር። ለዛ እኮ ነው በተለይ በሐዋርያት ሥራ ላይ ስታዩ የነ ጳውሎስ አገልግሎት እሱን ነበር። በተለይ ወደ ምኩራብ ወደ ሲኖጎግ ይገባና ምንድነው የሚያደርግላቸው? ወደ ብሉይ ኪዳን ይወስዳቸውና ክርስቶስ እኮ መጀመሪያ መከራ መቀበል አለበት ወደ ክብሩ ከመግባቱ በፊት፣ ይሄው ኦልድ ቴስተመንት ላይ ብሎ ያሳያቸው ነበር። እና እነዚህ ነቢያት ተናገሩ ስለ ክርስቶስ ኢየሱስ መሲሁ፣ ስለ መሲሁ መከራ ይቀበላል፣ ከዛስ ወደ ክብር ይገባል። ኢሳይያስ 53 ቀላል ኤግዛምፕል ነው። ግን መቼ እንደሚሆን በምን አይነት ሁኔታ እንደሚሆን አላወቁም እና ይመረምሩ ነበረ፣ ኢንቨስቲጌት ያደርጉ ነበር። ከዛ ምን አሉ? ገባቸው። ለካ ይሄ ለእኛ ዘመን አይደለም የተሰጠው፣ በእናንተ ዘመን ነው ይሄ ተስፋ ይላል። ወገኖች እኛ የምንኖርበት ዘመን እኮ የሚገርም ዘመን ነው፣ በጣም የሚገርም እና በጣም ግን የሚያስገርመኝ ነው ታውቃላችሁ፣ መላእክት እንኳን ሳይቀሩ እነዚህን ነገሮች ይመኛሉ፣ ዝቅ ብለው ይመለከታሉ፣ ይደነቃሉ። ወንጌል እኮ በጣም ያስደንቃል። እንደውም ሰዎች ሲናገሩ መላእክት ለምን እንደሚደነቁ ታውቃላችሁ? ከነሱ መካከል የነበሩ የወደቁ መላእክት አሉ። ለነሱ መመለሻ መንገድ አልተዘጋጀላቸው፣ የዘላለም ጥፋት ነው። ሰው ግን በእግዚአብሔር ላይ ሲያምጽ መንገድ አዘጋጀን። በጣም ተገርመው ያያሉ። እኛ ጋር እኮ ነው ወንጌል የቀለለው። እኛ እጅ ሲገባ ወንጌል ቀለለብን አንፎርቹኔትሊ። መላእክት ግን እየተደነቁ ነው የሚያዩት ይህንን ተስፋ፣ ይህን ድነት፣ እግዚአብሔር ያዘጋጀውን ድነት፣ ይህን ተስፋ ሲል አንዱንም አስቡ። ይህን ጴጥሮስ በሰማይ የተጠበቀውን ርስት፣ እዚህ ጋር የሚናገረው ድነት፣ ክርስቶስ እንደገና ተመልሶ መምጣቱንም ጭምር ነው። ቁጥር 13 ላይ እሱን ይናገራል። ስለዚህ ልባችሁን አዘጋጁ፣ ራሳችሁን ግዙ፣ ተስፋችሁን ኢየሱስ ክርስቶስ ሲገለጥ በሚሰጠው ጸጋ ላይ ሙሉ በሙሉ አድርጉ። እነዚህን ተስፋዎች ሁሉ ያነሳል ጴጥሮስ። ግን እግዚአብሔር ከዛም ያለፈ ተስፋ ሰጥቶናል። ከዛም ያለፈ ስላችሁ ከዚህ ጋር ተያያዥ የሆኑ ሌሎች ክፍሎች ላይ ለማለት ብዬ ነው። ኤርምያስ 31 ላይ መሄድ አያስፈልግም፣ እኔ ብዙ መናገር እችላለሁ። ኤርምያስ 31 ከቁጥር 31 እስከ 34 ላይ የሚናገረው ክፍል አለ። አዲስ ኪዳን፣ እግዚአብሔር አዲስ ኪዳን ይገባል ለእስራኤል፣ ደግሞ በክርስቶስ ኢየሱስ በኩል ለሚያምኑ ወደ አብርሃም ስለሚጨመሩ ሲናገር ምን ይላል? ሕጌን በልባቸው ላይ አኖራለሁ፣ እጽፋለሁ። ለምን? በፊት በድንጋይ ላይ ተጽፎ ተሰጣቸው፣ ከዛስ መታዘዝ አልቻሉ። አሁን ግን አዲስ ኪዳን ገባለሁ፣ አዲስ ተስፋ ሰጣለሁ። ምን የሚል? ልባችሁ ላይ ነው የሚጻፈው ሕጉ። ከዛ አምላክ ሆናቸዋለሁ፣ እነሱ ደግሞ ምን ያሉ? ሕዝቤ ይሆናሉ። ከዚህ የተነሳ ሁሉም እኔን ያውቁኛል። አንዱ ሄዶ እወቅ እግዚአብሔር ማለት አያስፈልግም፣ ያውቁኛል፣ በደላቸውን ይቅር እላለሁ። ወገኖች ይሄ ተስፋ እኔ እንዴት እንደሚያስገርመኝ! አምላክ ሆናቸዋለሁ፣ እነሱ ሕዝቤ ይሆናሉ። ፌሎሺፕ ከመለኮት ጋር ለህብረት ነው የተጠራ ነው።
በምድር ላይ ስንኖር በተለይ ደግሞ in all eternity እግዚአብሔር እኮ ሰውን ለዛ ነው የፈጠረው ከእሱ ጋር ህብረት ያደርግ ዘንድ። በተደጋጋሚ መጽሐፍ ቅዱስን ለአብርሃም እንኳን ሲናገር መጀመሪያ ቃል ሲገባለት አምላክ ሆናችኋለሁ ብሎ ነው የተናገረው። እንዳለ ለእስራኤል የሚናገረውን ተመልከቱ። እኔ አምላክ ሆናችኋለሁ እነሱስ ሕዝቤ ይሆናሉ። በጣም ብዙ ቦታ ኦልድ ቴስታመንት ኒው ቴስታመንት ነው ይሄ ሐሳብ ጳውሎስ ራሱ ቆሮንቶስ ላይ ደግማል። ራሽ ራእይ ስትሄዱ ደግሞ ምዕራፍ 21 እሱ ነው የሚናገረው። በመካከላቸው እኖራለሁ። አያችሁ ቤተ መቅደስ አሁን አያስፈልግም። ምክንያቱም ቤተ መቅደስ ምንድነው? የእግዚአብሔር መገኘት ሲምቦል አይደል? ማኒፌስቴሽን ነው አይደል? በቃ አለ እግዚአብሔር የሚለው ማሳያ ነው፣ ምልክት ነው። አያስፈልግም። ለምን? እግዚአብሔር ራሱ መካከላቸው ይኖራል ይላል። መካከላችን ከእግዚአብሔር ጋር ነው የምንኖረው ወገኖች። አይገርምም? እኔ ሁሌ ይሄን ነገር ላሉ ደግሜላችሁ ልበላችሁ። ለወደፊት ሄጄ ምን ይሆን ተስፋዬ ትላላችሁ? እንደው የኔ ነገር መጨረሻዬ ምን ይሆን ትላላችሁ? በእርግጠኛነት እግዚአብሔር ቃል ላይ ቆሜ ልንገራችሁ፣ በክርስቶስ ኢየሱስ ያመናችሁ ሆናችሁ መጨረሻችሁ እግዚአብሔር ጋር ቁጭ ማለት ነው። እሱ ፊት ሆኖ እሱን ማምለክ ነው። መጨረሻችን ይሄ ነው። ሄደን የኔ መጨረሻ ምንድነው ብለን እኛ እኮ አንሰጋ። እንደውም የኛ መጨረሻ ያጓጓናል። ህብረት ያውቁኛል፣ ሕጌን በልባቸው ላይ ጽፋለሁ፣ ኃጢአታቸውን ይቅር እላለሁ። ሕዝቅኤል 36 26 እና 27 ይሄን መሄድ አያስፈልግም፣ ግን ልንገራችሁ፣ አዲስ ልብ አዲስ መንፈስ እሰጣቸዋለሁ። ከዛስ ስርዓቴን ሁሉ በጥንቃቄ ያኔ መጠበቅ ይችላሉ። አዲስ ልብ፣ እግዚአብሔርን የሚፈልግ ልብ፣ አዲስ መንፈስ፣ ለእግዚአብሔር የሚታዘዝ መንፈስ እሰጣቸዋለሁ። አዲስ ማንነት፣ ውስጣዊ ማንነት እሰጣቸዋለሁ። ይሄ ነው ተስፋው። ይሄ ነው ተስፋው። ታላቅ ክቡር ፕሬሸስ የተባለው ተስፋ ምንድነው? ስለ አዲስ ማንነት፣ አዲስ ልብ። የወንጌል ተስፋ ይሄ ነው። በክርስቶስ ኢየሱስ ስናምን ጀስቲፋይድ ሆነን ጸደቀን፣ ደግሞ ትራንስፎርም ተደረገን። እለት እለት ኢየሱስን የሚመስል ማንነት ተሰጠን እና ይሄ ተስፋ ወደ ሁለተኛ ጴጥሮስ ምዕራፍ 1 ስንመለስ ቁጥር 4 ላይ በዚህ ተስፋ መሰረት ከዚህ ተስፋ የተነሳ የሚሆኑ ሁለት ነገሮች ይነግረናል። አንደኛ ማምለጥ፣ ይሄ ተስፋ ያስመልጣል ይላል። ሁለተኛ ደግሞ ይሄ ተስፋ ምን ያደርጋል? ተካፋይ ያደርጋል። ኦኬ፣ ምንድነው የምናመልጠው? እንመልከት። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ህይወት ወይም ጥፋት ይላል የቀደሙት። ዓለም ውስጥ ያለው ክፉ ምኞት ነው፣ ለስት ነው ያለው። ይሄ ለስት ደግሞ ኮራፕሽን ነው የሚያመጣው። ቅድማ ትዝ ይላችኋል ምዕራፍ 1 ላይ አንደኛ ጴጥሮስ ላይ የማይጠፋ የማይበላሽ የማይለወጥ ርስት አላል። አንዱ ትርጉሙ እኮ ኢንኮራፕተብል የሆነ ርስት በሰማይ ተዘጋጅቷል። እዚህማ ኮራፕትድ ነው። ክፉ ምኞት ስላለ ይሄ ክፉ ምኞት የተበላሸ ምግባር፣ የተበላሸ ህይወት፣ የተበላሸ ዓለም ነው የፈጠረው። ሞራል ዲኬይ ነው ያለው፣ ኮራፕሽን ያለው እዚህ ዓለም ላይ የሚያጓጓ ነገር የለም ወገኖቼ። ዓለም ውስጥ ምን አለ ምን ይኖር ይሆን ብላችሁ ታውቃላችሁ? እኔ ሃይ ስኩል እያለሁ በጣም የሚያጓጓኝ የነበረው እሱ ነው። በቃ ያው ሙቪ ደግሞ ታውቃላችሁ፣ የሙቪ መጥፎ ባህሪ በጣም ኦቨርሴል ያደርጋል ውጭ ያለውን ነገር እና በጣም ስታዩ ያጓጓል። እኔ በቃ ወጥቼ ዓለም ላይ እኔ በተለይ አንዴት እዚህ ዩኒቨርሲቲ ሆኜ የሆነ ፊልም እያየሁ አሪፍ ስራ ነው የሚሰሩት ሙቪው ላይ ያሉት እና ሄዳችሁን እንዳትፈልጉት እና ማን እንደሰሩ አልነግራችሁም። እና ማታ ግን ሄደው ክለብ ነው የሚሄዱት፣ ሲያብዱ ነው እንትን የሚሉት። ቁጭ ብዬ እስካሁን ትዝ ይለኛል። እኔ ከዩኒቨርሲቲ ስወጣ ይሄን ነው መሆን ፈልገው፣ ይሄን ነው የምፈልገው። ለምንድን ነው የምትሰጠው? ያንደበትን ተናል ብለው ነው የሚስቀው ወገኖቼ። ዓለም ላይ ስታዩት ውጪው የሚያምር ነው የሚመስለው፣ ውስጡ ስትገቡ ይሄው በጣም ዓለም ውስጥ በጣም ኮከብ ከነበረ ሰው ልንገራችሁ ራሴ ማለት ነው ስላየሁት ነው። ምንም ደስ የሚል ነገር የለም። ዲኬይ ነው ያለው፣ ሞት ነው ያለው፣ አጽም ነው ያለው፣ መጥፎ ሽታ ነው ያለው። ከውጭው ልክ አንድ መቃብር ከውጭ ሊያምር እኮ ይችላል አይደል? በደንብ ልትቀቡት እኮ ትችላላችሁ። ግን መቃብር መሆኑን ይለውጣል እንዴ? አይለውጠውም። ውስጡ አጽም ነው ያለው። ውጭው ስለአማረ አሪፍ ነው እኮ አትሉ። ሄጄ ልኑር ትላላችሁ እንዴ? ልግዛው ሞርጌጅ በወር 3000 ከፍላለሁ ችግር የለውም ትላላችሁ እንዴ? ተው እንጂ ትሉ እንዳይሆን አንልም። መቃብር ነው ምንም ቢያሳምሩት። ዓለም እንደዛ ነው። ዓለም ደግሞ እኔ ስላልኳችሁ አይደለም፣ እግዚአብሔር ቃል መበስበስ ነው ያለው።
ግን ከዚህ ተስፋ የተነሳ ግን ማምለጥ ሆኖላችኋል። ይሄ ተስፋ የወንጌል ተስፋ ምንድነው የሚያደርገው? ከዚህ ዓለም የተበላሸ ከሞት ያስመልጣል። ማምለጥ የሚለው ከዴንጀር መሸሽ ነው፣ ካደገኛ ሁኔታ መሸሽ ነው። ቀጥታ ሲተረጎም ከምን ዴንጀር ነው ያመለጥነው? ከምንድን ነው የሸሸነው ስንል ከኃጢአት ባርነት። ወገኖች ለኃጢአት እኮ ባሪያ ነበር። በእኛ ላይ እኮ ኃጢአት ይገዛ ነበር። ከዚህ ወንጌል ተስፋ የተነሳ ግን በክርስቶስ ኢየሱስ ስናምን ግን ከኃጢአት ባርነት ነፃ ወጥተናል። ዲሳይሲቭ ብሬክ። ኃጢአትን አንሰራም ማለት አይደለም፣ ግን የኃጢአት ባሮች አይደለንም። በዓለም ላይ ካለው ውድቀት አምልጠናል። በዓለም እንኖራለን እንጂ ከዓለም አይደለንም። ተለይተናል፣ ወደ ብርሃን ገብተናል። ከሚመጣው ጥፋት አምልጠናል፣ ከፍርድ አምልጠናል። ወገኖች ይሄን ታውቃላችሁ። ከፔናልቲ ኦፍ ሲን የኃጢአት ደሞዙ ምንድነው? ሞት ነው። እሱ እኮ አምልጠናል ወገኖች። አረ እንደው እንዳመለጠ ሰው ፈገግ በሉ እንጂ ሰው እንኳን ካደገኛው ውሻ እንኳን አምልጦ ደስ ይለዋል። ራሳችሁ ኢትዮጵያ ነበሩ እኮ እዚህ ነው ይልል። አስመለጠን ብቻ ሳይሆን ደግሞ ተካፋይ ያደረገን ይለናል። ይሄ ተስፋ አስመለጠ ብቻ አይደለም፣ ተካፋይ ያደረገ። ምን የሚያስደንቅ ነገር! ከመለኮታዊ ባህሪ። ይህንን ክፍል ሲያዩ የፔጋኖችን ባዕድ አምላኮችን ቃል ነው የወሰደው ጴጥሮስ። ወስዶ ዋጀው ነው የሚሉት እነሱ። የሚያስቡት ምንድነው? ይሄ እኛም አምላክ መሆን እንችላለን፣ እኛም አምላክ ነን። ፓንቲስት የሆነ ፍጥረትና አምላክ ብዙ ልዩነት የለውም ከሚሉት ወስዶ ነው። እንደዛ አይደለም ትርጉሙ። እኛ ትንንሽ አማልክት ነን እያለ አይደለም። ሁሉ ጊዜ መጽሐፍ ቅዱስ የሚነግረን በፈጣሪና በተፈጣሪ መካከል ሁሉ ጊዜ ልዩነት አለ። ኢቭን ኢን ሄቨን አይደል? ለኛ አይደለም የሚሰገድልን፣ እኛ ለሱ ነው የምንሰግደው፣ እኛንን የምናገለግለው። ልዩነት አለ ሁሉ ጊዜ። አምላክ ትሆናላችሁ አይደለም። ግን ደግሞ ሐሳቡ ምንድነው? የእግዚአብሔርን ባህሪ ማሳየት የሚችል ማንነት፣ አዲስ ኔቸር ግን ተሰጥቷችኋል ነው። ዘፍጥረት 1 ዘፍጥረት 2 ላይ የነበረው ትናንት ስንማር ነበር። የእግዚአብሔርን መልክ ማሳያ ነበርን። ቀጥታ ሊትራል ቃሉ አይኮን ማለት ነው። አይኮን ታውቀዋለህ? ለምሳሌ ሳንቲም ላይ የሚኖር አለ አይደል? ልካውን የኢትዮጵያ ላይ የሆነ አንበሳ አይደል? ወደ ላይ አርጋችሁ አንበሳ ሰው እንዳላችሁ አይኮን ማለት ነው። የእግዚአብሔር ምስል አምሳሎች ነን። ግን በኃጢአት ምክንያት ምን ሆኗል? ኮራፕትድ ሆኗል፣ ተበላሽቷል። በክርስቶስ ኢየሱስ ስናምን ከዚህ ወንጌል ተስፋ የተነሳ ግን አሁን ምን ይሆን ነው? ትራንስፎርም ይሆን ነው። ቆላስይስ ምዕራፍ 3 ቁጥር 10 ላይ እኔ ላንብብላችሁ። ምን ይላል መሰላችሁ? የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። ምን እንዲመስል? የፈጣሪውን መልክ ወይም ምሳሌ እንዲመስል በእውቀት የሚታደሰው አዲስ ሰው ለብሳችኋል። አሁን አዲስ ሰው ናችሁ፣ አዲስ ፍጥረት ናችሁ። ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አሁን በማን ናችሁ? በክርስቶስ ናችሁ። አሁን የማን ማደሪያ ናችሁ? የመንፈስ ቅዱስ ማደሪያ ናችሁ። አሁን ኦርጋኒክ ኮኔክሽን አላችሁ ከእግዚአብሔር ጋር። አሁን የእግዚአብሔርን ባህሪ ማሳየት ትችላላችሁ እኮ ነው የሚለን። አለ ተሰጥቷል እኮ ነው የሚለን። ይሆንላችኋል እኮ ለወደፊት አይደለም፣ አሁን ተሰጥቷችኋል። ከዚህ ከወንጌል ተስፋ የተነሳ ከዓለም አምልጣችኋል፣ ከእግዚአብሔር ባህሪ ተካፋይ ሆናችኋል። አሁን የእግዚአብሔርን ባህሪ ማሳየት የሚችል አዲስ ማንነት አላችሁ ወገኖቼ። መንፈስ ቅዱስ ሪጀነሬት ሲያደርገን አዲስ ፍጥረት ነው ያደረገን። ልክ እነዛ ሬሳዎች፣ እነዛ አጥንቶች እንደተገጣጠሙ ሕያው እንደሆኑ መንፈስ እንደገባባቸው ሰራዊት እንደሆኑ እንደዛ ነው የሆነልን እኮ ወገኖቼ። ታውቃላችኋል ሕዝቅኤል 37 እኮ እሱን ነው የሚናገረው። ሙታን የነበርነው በመቃብር የነበርነው አጥንት ብቻ የነበርነው ምንም ማድረግ የማንችለው እግዚአብሔር ምን አደረገ? በቃሉ በመንፈሱ ሕያዋን አደረገን። ሰራዊት ሆንን፣ ቆምን። አሁን ምን ለማድረግ? ለበጎ ስራ፣ ለመልካም ስራ፣ እግዚአብሔርን ለሚመስል ስራ ተለውጠናል እኮ ወገኖቼ። እኛ እኮ የድሮ ሰው እኮ አይደለንም። አሁን እኮ እግዚአብሔርን የሚመስል ባህሪ በውስጣችን አለ። ኮንቲኒየስሊ የሚለወጥ ክርስቶስን እየመሰለ የሚሄድ እናንተን ሞቅ ለማድረግ አይደለም። እውነቱ ግን ይሄ ነው። ይሄ ነው እውነቱ። ልጅ አባቱን ወላጁን እንደሚመስል አሁን አዲስ ሰዎች ናችሁ። ኤፌሶን ምዕራፍ 1 ቁጥር 19 ላይ እስቲ እንሂድ። ሜዳ አላሰብኩም ነበር፣ ግን ይሄ ክፍል በጣም በቃ አላድ መጽሐፍ እኔ ብዙ ክፍሎች አሉ። ይሄ ነገር ጌታ ሆይ ቢገባኝ በቃ እኮ ተገላገልኩኝ ምላቸው ነገሮች አሉ።
ወገኖቼ በእውነት የእግዚአብሔር ቃል እኮ ቢገባን ሲበራልን ሌላ ነው ምን ነው። ኤፌሶን ምዕራፍ 1 ከቁጥር 3 እስከ 14 ላይ የተደረገልን ነገር ተናግሮ ያመሰግናል። ቴንክስ ጊቪንግ ነው፣ ምስጋና ነው። ከዛ ኋላ ነው ከቁጥር 15 ጀምሮ ልመና ያቀርባል። ልመናው ምንድነው? ከ3 እስከ 14 ያለው በረከት እንዲገባን እንዲገለጥልን ነው ልመናው። እና ቁጥር 19 ላይ ግን ምን ይላል መሰላችሁ? እንድታውቁ የምፈልገው ለኛ ለምናምን ከሁሉ በላይ ታላቅ የሆነውን ኃይል እንድታውቁት እጸልያለሁ። በእንግሊዘኛው አንዳንድ ትርጉሞች ላይ ኤክሲዲንግሊ ግሬት ፓወር። ወገኖቼ ኃይል ብቻ አይደለም የሚለው፣ ፓወር ብቻ አይደለም የሚለው፣ ግሬት ፓወር ብቻ አይደለም የሚለው፣ ኤክሲዲንግሊ ግሬት ፓወር ለኛ ለምናምን ይኖረናል እኮ አይደለም። ለወደፊት ያደግን ይሰጠናል አይደለም እኮ። ለኛ ለምናምን ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ። ጸሎቱ እንድታውቁ ነው፣ እንዲሰጣችሁ አይደለም። ኦሬዲ ተሰጥቷችኋል። እንደተሰጣችሁ ግን እንድታውቁ እንዲበራላችሁ። ምክንያቱም ጸሎቱ እዛ ጋር ካያችሁት የልቦናችሁ አይኖች እንዲበሩ ኢንላይትንድ እንድትሆኑ እንዲገባችሁ። ይሄ ኃይል እኮ ነው በውስጣችን ያለው ወገኖች። ኤክሲዲንግሊ ግሬት ፓወር። ምን አይነት ፓወር? ክርስቶስ ኢየሱስን ከሞት ያስነሳው ይለናል ወርዶ። አይገርም? ክርስቶስ ኢየሱስን ከሞት ያስነሳው፣ ከፍ ከፍ ያደረገው፣ በፍጥረት ሁሉ ላይ የሾመው፣ የቤተ ክርስቲያን ራስ ያደረገው ያው ራሱ መንፈስ በውስጣችን አለ። የልጁ መንፈስ እኮ ነው የሚለን እኮ እዚህ ውስጥ አለ ወገኖች። ታምናላችሁ? ተሰጥቶናል እኮ ኤክሲዲንግሊ ግሬት ፓወር። ለምን ይመስላችኋል የቅድስና ጉዞ ትግል የሚሆንብን? አናውቅም። በውስጣችን ያለው ነው አናውቅም። ኃጢአትን እምቢ ማለት እንድንችል የሚያደርግ እኮ ነው። በመከራ ውስጥ መጽናት እንድንችል የሚያስችል ኃይል እኮ ነው። ባለፈው ሳምንት እንደነገርኳችሁ ለእነ ጴጥሮስ የተሰጠ እምነት ነው የተሰጠን። ክርስቶስን ከሞት ያስነሳው ኃይል ኤክሲዲንግሊ ግሬት ፓወር። ጸሎቱ ግን ምንድነው? እንድታውቁ በእውነት ማወቅ ይሆንልን። እኛ እኮ አሁን በዓለም ካለው ምግባረ ብልሹ ህይወት ጥፋት አምልጠናል። ከወንጌሉ የተነሳ አምልጣችኋል እኮ ነው። ከመለኮት ባህሪ ተካፋይ ሆናችኋል። አሁን በክርስቶስ ናችሁ። you are united with Christ። ከእግዚአብሔር ጋር ኦርጋኒክ ኮኔክሽን አለ። የመንፈስ ቅዱስ ማደሪያ ናችሁ። ምን አይነት መንፈስ! እንደዚህ አይነት ኃይል ያለው exceedingly great power። ቁጥር 5 ላይ ኦኬ፣ ቁጥር 3 እና 4 ይሄን የተሰጣችሁ ይላል። ይሄ ተሰጥቷችኋል። ባለፈው ሳምንት እንዳልኳችሁ ተሰጥቷችኋል የሚለው ኦሬዲ ኮምፕሊትድ የሆነ ውጤቱ ግን አሁን የሚቀጥል ማለት ነው። በፊት ያለቀ ግን ውጤቱ የሚቀጥል። ታዲያኛ ምን እናድርግ? እኛስ ድርሻ አለን ወይ? በቃ ቺሊ ያረግን እየተኛን በቃ እየወጣን እየገባን በቃ ነው። 5 እስከ 9 እኔ ቢያስኩት ትርጉም በዚህ ምክንያት ይለናል። አሁን ባወራናቸው ምክንያት የመለኮቱ ኃይል ተሰጥቶናልና የመለኮት ባህሪ ተካፋዮች ሆናችኋልና ከዚህ የተነሳ በሙሉ ትጋት ለመጨመር ጣሩ። በሙሉ ትጋት የሚለው መጀመሪያ ነው። በሙሉ ትጋት ወይም የቀደመው ትርጉት ትጋትን ሁሉ እያሳያችሁ ነው። ቸልተኝነት አይደለም። የቸልተኝነት ተቃራኒ ነው። ትጋት ብቻ አይደለም አይደል የሚለው? ምንድነው የሚለው? በሙሉ ትጋት። የቸልተኝነት ተቃራኒ ነው። እርጀንት ነው፣ አስቸኳይ ነው። አሁን ልንታዘዝ ያለ ነው። ይሄ ኃይል ስለተሰጠን፣ ይሄ ማንነት ስለተሰጠን አሁን የምታደርጉት ነገር እርጀንት ነው። ለነገ የምታስቀምጡት አይደለም፣ ቅድሚያ ነው፣ አስቸኳይ ነው። በሙሉ ኃይል ምላሽ መሰጠት አለበት። ማክሲመም ኤፈርት ያስፈልጋል። ማክሲመም ኤፈርት ማለት በአማርኛው በቃ ሁሉንም ነገር ማለት አይደል? ማክሲመም ከዚህ በላይ ምን ላደርግ እችላለሁ አይደል? ምንድነው አንዳንድ ነገሮች አድርገን ይሄን ባላችሁ ኃይል ሁሉ ልታደርጉት ይገባል። ጊዜያችሁን፣ ገንዘባችሁን፣ ኃይላችሁን ሁሉ ኢንቨስት ልታደርጉበት ይገባል። በቃ አለኝ የምትሉትን ኢንቨስት አድርጉበት ነው። በጣም የከበረ ነገር ሲኖር ምንድን ነው የሚሆነው? ያለን ነገር ሁሉ አይደል? እንደው አንዳንዴ ደግሞ ትርፉ ብዙ ስለሆነ ለወደፊትም እመልሳለሁ ብለን እንበደራለን። ያላችሁን ነገር ሁሉ ጊዜ ነው ይላል፣ ኢነርጂ ነው፣ ገንዘብ ነው፣ ይህን ሁሉ እሱ ላይ አፍስሱ። ያላችሁን ሁሉ አንድ ሰው እንደውም ምን ይላል? ዲሊጀንስ ኤንድ ዲሲፕሊን።
በሙሉ ትጋት በዲሲፕሊን በሙሉ ትጋት ለመጨመር ጣሩ። በቀደመው ትርጉም ጨምሩ እና ይህንን ቃል ሄደው እንግዲህ ያዩት ሰዎች ኳየር ማስተር የሚለው ቃል ከዚህ ነው የመጣው ይላል። እና ኳየር ማስተር ማለት አቤ ወይ አናዬ ወይ ቤኪ ማለት አይደለም። ኳየር ማስተር በተለይ በዛ ጊዜ ምን ማለት ነው? በተለይ ቲያትር ሲሰሩ ቲያትሮች ብዙ ጊዜ ሚውዚካል ነበሩ በዛ ዘመን እና በጣም ብዙ ወጪ አለው። ሰዎችን መሰብሰብ፣ ከቦታ ቦታ መሄድ፣ አልባሳት መግዛት፣ እነሱን ሁሉ በራሱ ወጪ የሚሸፍን ሰው ኳየር ማስተር ነበር የሚባለው። ሙሉ ወጪ በራሳችሁ ወጪ ሙሉ ለሙሉ ምንም ሳታስቀሩ እዚህ ነገር ላይ አተኩ። እንደውም በኋላ ቃሉ እየተቀየረ መጣና ወደ ጦርነትም ገባና ይልና ለወታደሮች የሚያስፈልጋቸውን ትጥቅ ሁሉ ማሟላትን ይጨምራል ይላል። ምንም ሳታስቀሩ አንጠፍጥፋችሁ። እኔ ራሱ አያችሁ ላቤ ራሱ አንጠፍጥፌ ነው እየሰበኩ በተወሰነ እያፈራው ነው። አክሊሌን እዚሁ ተቀበልኳት። ትጋቴ ሳይሆን በሙሉ ትጋት ለመጨመር ምንም እንዳታስቀሩ። ይሄ ጉዳይ ምንም ከናንተ የሚቀር ነገር ሊኖር አይገባም። እግዚአብሔር ለናንተ የሚያስፈልገውን ሰጥቷል። ከእግዚአብሔር የቀረ የለም። የመለኮት ኃይል በቃ የሚያስፈልጋችሁ አልና ባለፈው ሳምንት ለህይወት ለእውነተኛ መንፈስ ሰጥቷችኋል። የመለኮት ባህሪ ተካፋይ ሆናችኋል። የቀረ የለም። ጌታ ያውን ቀርቷል አንተ ጋር ምንለው የለም። ስለዚህ እናንተ እዚህ ጸጋ ላይ ዲፔንድ አድርጋችሁ መጽሐፍ ቅዱስ ላይ በደንብ ማሰብ ያለብን ነገር በተለይ ከዚህ ሐሳብ ጋር መለኮታዊ ሉዓላዊነት ዲቫይን ሶቨርኒቲ እና ሂውማን ሪስፖንሲቢሊቲ የሰው ኃላፊነት ማየት አለብን። እዚህ ጋር እግዚአብሔር ቀድመ ስራውን ሰርቷል ነው የሚለው። በቃ ሰርቷል። እግዚአብሔር እምነት ተሰጥቷችኋል። አሁን አዲስ ሰዎች ናችሁ፣ አዲስ ፍጥረት ናችሁ። እግዚአብሔር ቅድመ ስራውን ሰርቷል ብቻ ሳይሆን ቅድም እንዳልኳችሁ ውጤቱ ቀጣይነት ያለው ነው። አሁንም ያግዛችኋል። አሁንም ጸጋው አለ፣ የሚቀጥል ነው፣ የጎደለ አይደለም። ምን አይነት ጸጋ? ኤክሲዲንግሊ ግሬት ሰጥቷል። አሁን እናንተ በትጋት ተባበሩ። አሁን ምንም ሳታስቀሩ እዚህ ጸጋ ላይ አርፋችሁ ትጉ። ለምሳሌ ፕራክቲካሊ አንዱ ጸሎት ነው ወገኖች፣ ጸሎት ነው። እያመሰገኑ መለመን። ቅድም የነገርኳችሁ ኤፌሶን ምዕራፍ 1 ያመሰግናል። በቃ በመንፈሳዊ በረከት በሰማያዊ ስፍራ ሁሉ የባረከን ብሎ ይሆን ነው። ልጅ ሆነናል አይደል? የመንፈስ ቅዱስ ማደሪያ ታትመናል። ይህን ሁሉ ይናገራል። ያመሰግናል። ያመሰገነ ደግሞ ምን ያደርጋል? ልመና ያቀርባል። ይህን ማወቅ ይሁን። ጌታ ሆይ አሁን እኔ አዲስ ሰው ነኝ፣ አዲስ ፍጥረት ነኝ። አሁን የተለወጥኩ ሰው ነኝ። አሁን ራሴን መግዛት የምችልበት አቅም ማንነት አለኝ። ይህን መኖር እንድችል አግዘኝ ብሎ መጸለይ ወገኖቼ። ጸሎት እንዴ ብዬ ልናገር እንትን ይባላል። ይሄ መተኪያ የለውም፣ ኦፕሽናል አይደለም። እንደውም ጌታ ኢየሱስ ለደቀ መዛሙርቱ ያለው ምንድነው? ፐርሲስታንት ፕሬየር ነው፣ ፓሽኔት ፕሬየር። በቃ ቅድም እንዳልነው ሳትባርከኝ አልለቅህም እንዳለው ተባርከናል። ይህንን የተባረክነውን በረከት መኖር እንድችል ማለት አለብን። አንዳንድ ያው ማለት በሉት ማለት ጸሎት ወገኖቼ፣ ጸሎት በቃ ጸሎት ምንም መተኪያ የሌለው ይሄ የእግዚአብሔር ቃል እንዲያፈራ ይሄ ያነበብነው እንዲገባን እንዲበራልን ጸሎት። ጳውሎስ ይሄንን ያደረገው አይደል? ይሄን ነግሯቸው ዝም አላለም። ጸልይላችኋል። አንዴ ጸልይኩላችሁ አይደል? የሚቀጥል ነው በነገራችን ጸሎት። ይሄ ለራሴ ነው ጸሎት። ግን አብሮ ደግሞ እርምጃ መውሰድ ደግሞ ያስፈልጋል። ስፔሲፊክ ሜጀሮች፣ አስፈላጊ እርምጃዎች ደግሞ መውሰድ አለ። ራሳችሁን ለጽድቅ አቅርቡ ነው የሚለው ሮሜ 6። እንደዛ ነው እኮ የሚለው አይደል? ሮሜ 6 ላይ ምንድነው የሚለው? በጸጋ ከዳንን ታዲያ እኛ ኃጢአትን በሰራን ቁጥር ጸጋው የሚበዛ ከሆነ ለምን ታዲያ የበለጠ ኃጢአት አንሰራ? ከቶ አይሆንም።
ከቶ አይሆንም። እንዴት እንዲህ ትላላችሁ? ለኃጢአት እንደሞታችሁ አታውቁምን? በቃ እኮ ለኃጢአት ሞታችኋል። እንዴት ይሄን አታውቁም? ይልና ራሳችሁን ለኃጢአት እንደሞታችሁ ቁጠሩ፣ እወቁ፣ ተረዱ። በቃ ሞት በክርስቶስ ኢየሱስ ያመነ ለኃጢአት ሞቷል፣ ተለይቷል። ስለዚህ ምን ያድርግ? ራሱን ለኃጢአት ለአመፅ ሳይሆን ራሱን ምን ለእግዚአብሔር ለጽድቅ ስራ ያቅርብ። ብልቶቻችሁን አቅርቡ። ኮንቲኒየስሊ ራሳችንን ለጽድቅ ማቅረብ አለብን። አንደበታችን ላይ የማይሆን ነገር ልንናገር ስንል ምን ማለት ነው? ኖ አሁን ይሄ አንደበት የሚናገረው ባለፈው ሳምንት የዛሬ 2 ሳምንት እንደተገሰጽ ነው እንደተሰበክ ነው እንደተገሰጽ ነው። ምን አድርጉ? እቱ አንደበቴን ማቆም ኖ ማለት አለብን። ፕራክቲካል ስቴፖች መውሰድ አለብን። የማይሆን ቦታ ለመገኘት ነው። ሰው አሁን የማይሆን ነገር እያየው እቸገራለሁ የሚል ከሆነ ሜጀር መውሰድ አለበት። ማስወገድ ነው። በቃ ሰብስክሪፕሽኑን ካንሰል ማድረግ ነው። ካስፈለገ እኮ የእውነት እንደው ግልጽ እናወራ ከተባለ በቃ ላፕቶፕም አለመጠቀም ነው። ስልካችንም ዘመናዊ ስልክ ከመሆን ማቆም ነው። ምክንያቱም ሚለን እኮ ምንድነው በሙሉ ትጋት ነው ያለው። ያላችሁን ሁሉ አፍስሱ። ኢትስ አ ፕራዮሪቲ። ምንም እናስቀረው ነገር ሊኖር አይገባም። እና እነዚህ ባህሪያቶቹ ላይ መጣሉ። እነዚህ ባህሪያት ተትረፍርፈው ቢኖሯችሁ ይለናል ቁጥር 8 ላይ ቢበዙ እነዚህ ባህሪያት ከላይ የሚጠቅሳቸዋለሁ በኋላ መጣለው ኮንቲኒየስሊ ኢንክሪዝ የሚያደርግ እየጨመረ የሚቀጥል ነው። በነገራችን ለምሳሌ ስለ ፍቅር ይናገራል። እኔ ጋር ፍቅር አለ ብለን የምናቆመው አይደል፣ እየጨመረ የሚመጣ ነው ፍቅር። እኔ ራሴን ገዛለሁ በቃ አይደለም፣ ራስን መግዛት እየጨመረ ነው የሚመጣው። እነዚህ ባህሪያት ቀደሞ ትርጉሙ እነዚህ ነገሮች ይላል። ባህሪያት ቢለው የተሻለ ገልጿል ብዬ አስባለሁ። ይሄ ዕውቀት ተግባራዊ ውጤት ሲያመጣ ማለት ነው። ኢትስ ዋን ቲንግ እኮ ዶክትሪኖችን ማወቅ ነግሬያቸዋለሁ ባለፈው ሳምንት። ምንም ሪፕሌስ ማይደረግ ነገር ነው። ዶክትሪኖች፣ አስተምሮችን፣ መጽሐፍ ቅዱስ አስተምሮን ማወቅ ምንም ማለት የምንከራከርበትም አይደለም። ግን ዝም ብሎ ከዚህ ግን ወደዚህ መውረድ አለ። ፕራክቲካል ወደ እጅ ወደ እግር መምጣት አለ። ደም ይላሉ አይደል? ከአእምሮ ወደ ልብ፣ ከልብ ወደ እጅና ወደ ሊኖር ይገባል። ስለ መንፈስ ቅዱስ ኒውማቶሎጂ አውቃለሁ፣ ስለ መንፈስ ቅዱስ አስተምሮን አውቃለሁ የሚል ሰው መንፈስ ቅዱስ በውስጣችን ፍሬ ያፈራል የሚለውን ያወቀ ሰው በመንፈስ ቅዱስ ኃይል ደግሞ ፍሬ ካላፈራ የጸለየ የሚያስፈልገውን ሜጀር እየወሰደ መንፈስ ቅዱስ ራሱ ፕራክቲካል ቤኔፊትስ ላይ እና እነዚህ ነገሮች በህይወታችሁ ቢኖሩ ቢጨምሩ ቢያድጉ አያችሁ። ይኑሩ ብቻ አይደለም የሚለው ይኑሩ ብቻ ሰው ምን እየጨመሩ ማደግ። ክርስትና ማደግ ነው ወገኖች፣ ክርስትና ማደግ ነው። እነዚህ ነገሮች ቢኖሯችሁ ተትረፍርፈው ምን ያደርጓችኋል? ይጠብቋችሁ። ወይም እንዳትሆኑ የሚያደርጓችሁ ነገሮች አሉ። ከምን? ከዳተኝነት፣ ኢንኢፌክቲቭ ፍሬ ቢስ ከመሆን ይጠብቃችኋል። አንፕሮዳክቲቭ ኢንኢፌክቲቭ ከመሆን ይጠብቋችኋል። ማንም ሰው አንፕሮዳክቲቭ መሆን አይፈልግም። በምን ማለት በምንሰራው ስራ አሁን ተማሪዎች ሆናችሁ አጥንቼ ደስ ሲል አልገባኝም ትላላችሁ። ዛሬ ተባርኬ ነው ወጣው ላይብራሪ ገብቼ 8 ሰዓት አሳልፌ አንድ ነገር አልገባኝም አይደል? አጥንቼ በቃ ፈተናውን ወደኩ ያው በሁሉ አመስግኑ ስለሚል ካላላችሁ አትሉ። ዛሬ ጋርደን ውስጥ ገብቼ ለፍቼ ምንም ሳይሳካልኝ አትሉ። ገበሬ በቃ ዘርቼ ምንም ሳላፈራ ደስ ሲል ዘንድሮ አይልም። ክርስቲያንም እንደዛ መሆን አይፈልግም። ፍሬ ማፍራት ይፈልጋል። ወገኖቼ ስኬት ማለት ይሄ ነው። እውነት ስኬት እናውራ ከተባለ ስኬት ማለት ክርስቶስን የሚመስል እግዚአብሔርን የሚመስል ባህሪ በመንፈስ ቅዱስ ማፍራት እውነተኛ ስኬት ይሆን። የተሳካለት ሰው ክርስቶስ ኢየሱስን የሚመስል ሰው። ለምን መሰላችሁ? የተፈጠርነው ለዛ ነው። ሰው እኮ እንኳን ሰው ተውሉ የሆነ ነገር እኮ ለተፈጠረበት ጉዳይ ሲውል አይደል እንዴ በቃ ይሄ ነገር ተሳክቷል የምትሉት? ላልተፈጠረበት ዓላማ ከዋለ እኮ አልተሳካም ነው። ብዙ ቦታ ስኬቶችን እንፈልጋለን። ስህተት ነው እያልኩ አይደለም። ተማሪ እንዳልኳችሁ ነው። በትምህርቱ እንዲሳካለት መፈለግ፣ መጸለይ፣ ማጥናት አለበት። ሰራተኛ በስራው በሁሉም በተለያየ መስክ። እውነተኛ ስኬት ግን እሱ አይደል። በዛ ውስጥ እግዚአብሔርን የምናከብር ቢሆንም ምንም ጥያቄ የለም። በስራችን ጌታ እናከብራለን፣ በትምህርታችን እናከብራለን። ጨረሻ ግን ስኬት ሲለካ ምን ያህል ክርስቶስን
እና ፍሬያማነትን አንድ ቦታ ሲፈቱት ጠቃሚ ህይወት ጠቃሚ መሆን አትፈልጉ? ደስ አይልም? ጠቃሚ አይ ቲንክ ሲጸልይ ዛሬ ተብሏል ማለት ጠቃሚ ወይም እኔ ብዬ ነው ለራሴ ጠቃሚነት ጠቃሚ ህይወት። እነዚህ ባህሪያት የሌሉት ግን ይለናል ደግሞ ቁጥር 9 ላይ አሁን እነዚህ ባህሪያት ተትረፍርፎ ቢኖራችሁ ፍሬያማ ትሆናላችሁ፣ ፕሮዳክቲቭ ትሆናላችሁ። ከሌላችሁስ ሁለት ነገር ይለናል። አንደኛ የሩቁን የማያይ ወይም እውር። የሩቁን የማያይ ነው። አንዳንድ ቦታ አተረጓጎሙ በቃ የሩቁን የሚያይ ማየት ስለማይችል በቃ እንደው ማየት የተሳነው በሉት አይነት አገላለጽ። የሩቁን የማያይ ምድሩ ብቻ የሚያስብ ዘላለምን የማያስብ የሚጠብቀውን ክብር የሚጠብቀውን ሽልማት የማያስብ ዛሬ አሁን ብቻ የሚያስብ ኢንስታንት ግራቲፊኬሽን። በዚህ ዘመን ችግራችን እሱ አይደል? ሁሉ ነገር እኮ ኢንስታንት ነው። ኮፊው ኢንስታንት ነው፣ ሌላውም ኢንስታንት። ሁሉ ነገር አሁን ካልሆነ አይሆንም። ለራሱ ብቻ የሚያስብ ሌላውን የማያይ በቃ አይማ የሩቁን አይም ራሱን ብቻ ነው የሚያየው። እንደውም አንድ ቦታ ሳነብ በጣም ያስደነገጠኝ እንደዚህ አይነት ክርስቲያኖች አሉ። ሌላ ቦታ ሌላ ዲኖሚኔሽኖች ክርስቲያን እንዳሉ ራሱ አያስቡ። በቃ እዚሁ አጥቢያ ነው ያለው። በቃ ቤተክርስቲያንን ሲያስብ የክርስቶስን አካል ሲያስብ በቃ እዚህ ብሎ ብቻ ነው የሚያስብ። እንደ ምሳሌ ሲጠቅሱ ምንም ይሄ ስፒሪቹዋል ዲሰርንመንት ይሄ መገለጥ የሚባል ነገር ከመንፈስ ቅዱስ የሆነ እንደ ቃሉ የሆነ የሌለው ማፈራስ ሩቁን ማያይ እውር ደግሞ የዘነጋ ነው። ማየት የተሳነው ብቻ ሳይሆን የዘነጋ ነው። ምን ኃጢአት መንጻቱ። በእነዚህ ባህሪያት የማያድግ ሰው ክርስቶስን በመምሰል የማያድግ ሰው ምንድነው? የዳነው ክርስቶስን ለመምሰል እንደሆነ ረስቷል። በፊት ምን እንደነበረ ረስቷል። በቃ ዘንግቶታል። እግዚአብሔር ከዛ ውስጥ አውጥቶት ረስቷል። አንድ ቦታ ምን ሚል አነበብኩ? ሆሊነስ ኢዝ ዶክሶሎጂ። ቅድስና አምልኮ ነው፣ ምስጋና ነው። እውነት በእግዚአብሔር ፍቅር ምሕረት የተነካ ሰው በህይወቱ በቅድስና ክርስቶስን በመምሰል ያመሰግነዋል። አንደበት በሚወጣ ፍሬ ብቻ አይደለም፣ እሱም ኢምፖርታንት ነው፣ ምንም ጥያቄ የለውም። እውነተኛ የተነካ ሰው ህይወቱ ምስጋና ክርስቶስን እየመሰለ እነዚህ ባህሪያት ምንድናቸው? ባህሪያቱ ቶሎ ብለን እናያለን። 8 ባህሪያት ነው የጠቀሰው እና ተራ በተራ በሚል ግን ማየት የለብን። ለምሳሌ እምነት እዛ በጎነት ይላል። በእምነት ላይ በጎነት ጨምሯል። ሰፕሊመንት አድርጉ። በሙሉ ትጋት ያላችሁን ሁሉ በቃ የሚወጣውን ሁሉ አውጣችሁ በእምነት ላይ በጎነት ሲል ያውን እምነት አለኝ በጎነት ልጨምር። በጎነት ጨምሬ ስጨርስ እውቀት ጨምሬ ስጨርስ አይደለም። ይህንን ደግሞ በጣም አንዱን በኮንፊደንስ ልል የምችልበት ምክንያት መናገር ስላለብኝ፣ ምክንያቱም አይደለም ስላልኳችሁ ብቻ ማሳየት አለብኝ። ለምን በዛን ዘመን የነበረው አንዱ ሊትሬቸር ስታይል እንደዚህ ነው። ልክ አንዱ ቀጥሎ ሌላው ይመጣል የሚል ብቻ ሳይሆን ሊትራሪ ዲቫይሱ ተያይዞ የሚሄድ እንደ ፍሬ እንደ ቅርንጫፍ የሆኑ ማሳያም ጭምር ነው። እንደዚህ አይነት የአጻጻፍ ዘይቤ ነበረ በዛ ዘመን። ኢቭን የገብታቸው የጽነ ጽሁፍ ስታይል ራሱ በዛ ዘመን የተለመደ ነው። አንደኛ ሁለተኛም ስታስቡትም ደግሞ እንደዛ ነው መሆን ያለበት አይደለ? እኔ ዛሬ ራስ መግዛት ላይ ብቻ ነው ያለሁት ከ10 ዓመት በኋላ ደግሞ ፍቅር ጨምራለሁ አይደለም። አንዱን እየጨመርን ሌላውን መጨመር፣ አንዱ ሌላውን ይመግባል ነው። እንደውም ቀጥታ ሐሳቡን ስታስቡ አንዱ ሌላውን ይመግባል፣ ግብአት ይሆናል። ሰፕሊመንት አይደል ቃሉ እንግሊዘኛ ውስጥ ያደርገዋል። አንዱ ሌላውን ይመግባል። እምነት ተሰጥቷቸዋል ይልና እምነት የተቀበለ ሰው በጎነት ከዚህ በፊት አይተናል። በጎነት ቶሎ አልፈዋለሁ። ኤክሰለንስ ነው እና በጣም የገረመኝ በተለይ ደግሞ እንደ አዲስ ልደት ማለት ሚኒስትሪ ላይ ስለ ኤክሰለንስ ስለ ልቀት እያየን ነውና ቀጥታ ሐሳቡ ኤክሰለንስ የተፈጠረበትን ዓላማ የሚፈጽም fulfilling the purpose በጎነት ሲል በቃ ኤክሴል አድርጓል የምትሉት አንድ ነገር ኤክሴል አደረገ የምትሉት ሰው ምንድን ነው? አሁን አንድ ሰው በስራው ኤክሴል አድርጓል ስትሉ ምን ማለት ነው አይደል? እዛ ቦታ ላይ አይደል የሚጠበቅበትን እንደሚገባ እስከ ጥግ ሄዶ ፐርፎርም አድርጓል። በተለይ እዚህ ጋር
እግዚአብሔርን ከመምሰል በተለይ ከቅድስና ህይወት ከኢንቴግሪቲ ከሞራል ቨርቹ በጎነት ዕውቀት ባለፈው ስለተናገርኩት ነው ተግባራዊ ነው ግንኙነት ላይ የተመሰረተ ነው ሄድ ኖሌጅ ብቻ አይደለም ህብረት ማድረግ ኢንቲመሲ ተምሩ በሙሉ ኃይላችሁ ኢንቨስት አድርጉ ምን ላይ በጎነት ላይ ምን ላይ ዕውቀት ላይ ምን ራስን መግዛት መክታት ፍላጎትን እንደ እግዚአብሔር ቃል ያሉት ፍላጎቶችን መግታት ኢቭን ጥሩ የሆኑትን ነገሮች በባላንስ ማድረግ የሚል ሐሳብ አለው አትሌት እንደሚያደርገው ነው ምሳሌው ይላሉ እና በተለይ ከፕሌዠርስ ኦፍ ላይፍ ጋር የተያያዘ ጥሩ የሆኑ ከምቾት ጋር በደስታ ጋር የተያያዙ ግን በመጠን መሆን አለ አይደል ለምሳሌ መጽሐፍ ቅዱስ የሚነግረን ነገር በወይን ጠጅ አትስከሩ ይላል ይናገራል ራሱን ማይገዛ ሰው ግን ምን ያደርጋል ይሰክራል ያው እንግዲህ ራሴ ላይ ልፈርድ ስለሆነ ልበለው እንግዲህ ምግብ ላይ ያው የስብከት ነገር እኮ ችግሩ ራሳቸው ነው የሚጠቀሙ ደግሞ አሁን ይሄን አልኩኝ እንግዲህ ሙሉ ጉባኤ ነው ጥሩ ነው ውጤት እንግዲህ ይመጣል ተስፋ አደርጋለሁ ምግብ ጥሩ ነው አሜን እኔ ደስ ይለኛል ባትሉም አሜን ብያለሁ ግን በመጠን እንግዲህ የእግዚአብሔር ቃል ስለሚለኝ መጥቀበል አለብኝ ራሴ እንዲመች ደኩበትን አልዘልም ማለት በንሳ መመለስ ምግብ ላይ ሌላም ነገር ላይ ኢቭን ኢንተርቴይንመንት ጥሩ ነው መጥፎ አይደለም መጥፎ ኢንተርቴይንመንት ካልሆነ በስተቀር ግን በመጠን አርሰናልን ስትደግፉ በመጠን አድርጉት በመድረክ አርሰናልን ሰበካሉ በጎነት ዕውቀት ራስን መግዛት መጽናት ራስን መግዛት በተለይ ቅድም ከምቾት ከፕሌዠር ብያቸዋለሁ አይደል መጽናት ደግሞ በተለይ ከፕሬዠር ከፕሮብሌም ከችግር አንፃር ነው ደግሞ ከመከራ አንፃር ጽኑ በሙሉ አይናችሁ ትጉበት መጽናት እግዚአብሔርን መምሰል በተለይ ደግሞ እግዚአብሔርን መፍራት እግዚአብሔርን መውደድ ሁለቱ ባይዞ የተለያዩ አይደል ብዙ ይመስላል እግዚአብሔርን ወደዋለሁ ግን አልፈራውም ይላሉ እንደዚህ መጽሐፍ አይ ፈርምሊ ቢሊቭ ለመጽሐፍ ቅዱስ ፎሬን ይሆን አባባል ሲጀምር አይደል እግዚአብሔር ጌታ ኢየሱስ ክርስቶስ የሚወድ ሰው ምንድነው የሚያደርገው ትእዛዙን ይፈጽማል አይደል የሚወደኝ ቢኖር ትእዛዙን ይፈጽማል እግዚአብሔርን መፍራት እግዚአብሔርን መውደድ ወደነው ፈርተነው የሚያልቅ አይደለም ወገኖች ምሩ ወንድማዊ መተሳሰብ የሐሳቡ ምንድነው በእግዚአብሔር ቤተሰብ ውስጥ ነው ያላችሁት ስለዚህ አንዳችሁ ለአንዳችሁ አስቡ እንደ ወንድም እንደተያዩ ፍቅር ለማይገባው ራሱ አሁን ወንድማዊ መተሳሰብ አንድ ቤተሰብ ነው ያለ ነው ብለን ልንዋደድ እንችላለን ፍቅር ግን የማይገባው የሚጣላችሁ በውጭ ያለውን ሳይቀር ዋጋ ከፍላችሁ ሳክሪፊሻሊ ነዚህን ባህሪያ እነዚህን ባህሪያት በማድረግ ከፊቱ ይልቅ ቁጥር 10 እሱ ነው ስለዚህ ወንድሞች ሆይ መጠራታችሁና መመረጣችሁን ለማጽናት ከፊቱ ይልቅ ትጉ ከፊቱ ይልቅ ምን አንደኛ ታጸኑ ዘንድ የተጠራችሁት የእግዚአብሔር ልጆች ልትሆኑ ለቅድስና ነው የተጠራችሁት ይሄንን በማፍራት አሳዩ እናንተ ራሳችሁ እርግጠኛ ሁኑ መጽሐፍ ቅዱስ አስተማሪዎች የሚነግሩን ማደግ በክርስትና ህይወት ማደግ ለኛ ራሱ እርግጠኛ እንድንሆን ያደርጋል እውነተኛ እምነት ማረጋገጫ ነው አይደል እምነት አለ የሚል ስራ የሌለው ግን ምንድነው ውሸት ነው አይደል እምነት ያለ ስራ ሞት ነው ይላል ኢቭን ታውቃላችሁ ለኛ እንኳን ምንድነው በስራ አይደለም ታውቃላችሁ በክርስቶስ ኢየሱስ በማመን ብቻ ነው ግን ክርስቶስ ኢየሱስን በማመን ስናድግ ለኛ ራሱ እርግጠኝነት ይፈጥርልናል አሹራንስ ኦፍ ፌዝ ሳልቬሽን ብዙ ሰው ስለ ድነቱ ይጠራጠራል አንዱ የሚጠራጠርበት ምክንያት በህይወቱ ፍሬ ስለማያይ መጠራታችሁ መመረጣችሁ እግዚአብሔር ጠርቷችኋል የሱ እንድትሆኑ ለቅድስና ጠርቷችኋል የተጠራ ሰው ምን ያደርጋል ያፈራል ለተጠራበት ህይወት የሚመጥን ኑሮ እየኖረ ያድጋል ይልቅ አጸኑ ዘንድ በሌጋሊ ቫሊድ ኮንፈርሜሽን ነው ቀጥታ ሐሳቡ ይላል በህግ ዶክመንትድ የሆነ ማረጋገጫ ማለት እውነታውን ማሳየት ማለት ነው
የእውነት ያመነ ሰው በዚህ ያሳያል ክርስቶስን በመምሰል እሱ ብቻ ሳይሆን ከቶ ደግሞ አትሰናከሉ። የሚቀጥለው ምዕራፍ ላይ ስለ ስተት አስተማሪዎች ስለ ስተት ትምህርት ይናገራል። በስተት ትምህርት በኃጢአት ኢቭን ቅድም ያልኳችሁ በፍርሃት በመጠራጠር እንዳትሰናከሉ በፊቱ ይልቅ ሶስተኛው በጣም ወደ እግዚአብሔር መንግስት እንደውም ቀጥታ ወደ ክርስቶስ ዘላለማዊ መንግስት ቅድም ስንዘምር ነበርአል የጸና መንግስት ነው ክርስቶስ ደስ እንደሚል የዘላለም መንግስት እኮ ይጠብቀናል። እሺ ወደዚህ አሜን የሚሉልኛል። እዚህ ማለት የዘላለም መንግስት እኮ ይጠብቀናል አይደል ፓስተር? የዘላለም መንግስት ወገኖቼ በፍጹም እናንተን ማኒፑሌት የማድረግ እቅድ የለኝም። ግን ደግሞ እውነቱ እንደገባችሁ ግን ማየት ደግሞ ፈልጋለሁ፣ መረዳት ፈልጋለሁ። የዘላለም መንግስት ይጠብቀናል ወገኖቼ። የክርስቶስ ኢየሱስ የነገሰው ማን መሰላችሁ? የሆነ አንድ የሚሞት ተራ ክፉ አይደለም። ክርስቶስ ኢየሱስ የነገሰበት የዘላለም መንግስት ይጠብቀናል። ወደዛ በሙላት መግባት ይሆንላችኋል። በተለይ ስለ ሽልማት ነው የሚያወራው። ኢተርናል ሪዋርድስ ወገኖቼ። እንደውም አንድ ቦታ ምን ይላል መሰላችሁ? ሮያል ሪሴፕሽን። አንድ ንጉስ ሲቀበላችሁ ማለት እኮ ነው። የሆነ ቦታ ስትሄዱ ንጉስ ቀይ ምንጣፍ አድርጎ ቤቱ ላይ ድግስ አድርጎ ሲቀበላችሁ፣ በእነዚህ ነገሮች ብትተጉ ብታፈሩ የሚጠብቃችሁ ሮያል ሪሴፕሽን ነው። ሽልማት ይጠብቃችኋል፣ የዘላለም ሽልማት ወገኖቼ። በጣም እኮ ምንድነው እስቲ ሰው እኮ በዚህ ዘመን እንደውም ሲማራሱ ምንድነው የሚያበላው ብሎ ነው የሚማረው አሉ አይደል? ሰው እንኳን ዩኒቨርሲቲ ሲመርጥ አልደግፍም። ፐርሰናል ኦፒኒየን ምንም ቴዎሎጂካል እንትን አይደለም። ምንድነው የሚያበላው ብሎ ሰው ይማራል። ዩኒቨርሲቲ ገብቶ ኢንቨስት ያደርጋል። ለምን ነገ ስራ ይዝበትና ምናምን ብሎ ወገኖች። ይሄ እኮ የዘላለም ሽልማት የሚገኝበት ነው እንዴ! ሎጂካሊ የሆነ ሰው እኮ ኢንቨስት የሚያደርገው ለዘላለም የሚያዋጣው ነገር ላይ ነው አይደል እንዴ? አሁን እናንተ 30 ዓመት የሚያዋጣና አንድ ቀን የሚያዋጣ ነገር ቢኖር የትኛው ላይ ነው ኢንቨስት የምታደርጉት? 30 ዓመት ነው። ይሄ ኦል ኢተርኒቲ የሚያሸልም በሙላት መግባት ይሆናል። ትልቁ ሽልማታችን የአምላካችን መደሰት ነው፣ መክበር ነው። ስለዚህ ተጨርስ በመንፈሳዊ ህይወት ለማደግ ከበፊቱ ይልቅ እንትጋ ወገኖች። ይሄን ነገር ምንድነው ያለው? ዘወትር አስታውሱ፣ አሳስባችኋለሁ። እኔ ከሄድኩ በኋላ በጣም አንድ ሰው ሲጽፍ ገረመኝ ስለ ጴጥሮስ። የጴጥሮስ ሌጋሲ ጴጥሮስ ራሱ አይደለም ያስተማረው ትምህርት እና ከሞተ በኋላ ራሱ አይገርም ለቤተ ክርስቲያን ያስባል ሰው። በቃ እኮ እኔ እኮ ሰሞት ሳልፍ እኮ በቃ ነው ማስቡ። እሱ ግን ለሚቀጥለው ትውልድ ያስባል። እኔ ከሞት በኋላ ይሄን እንድታስቡ ስለምፈልግ አሁን በጣም ነው ይሄ ነው እንጂ አገልጋይ አልኩኝ። ይሄ ነው እንጂ አገልጋይ ሰው ከሞቱ በኋላ ራሱ ለቤተ ክርስቲያን ያስባል። በቃ በእድሜ ያረኩትን አድርጌያለሁ ኢትስ ኦኬ ብሎ አይደለም ኖ ይሄም ከሄድኩ በኋላ የዚህ ወንጌል አደራ እና ምንድነው ለማደግ ከበፊቱ ይልቅ ትጉ። እንትጋ ወገኖች፣ እንትጋ፣ እንጸልይ፣ የሚያስፈልገውን እርምጃ እንውሰድ። እግዚአብሔር የሚያስፈልገውን ሰጥቶናል። የመለኮቱ ኃይል ለህይወትና ለእውነተኛ መንፈሳዊነት የሚያስፈልገን ሁሉ እሱን በማወቅ ሰጥቶናል ይለናል። የመለኮት ባህሪ ተካፋዮች ሆናችኋል። ስለዚህ ምን አድርጉ? በሙሉ ትጋት ከበፊቱ ይልቅ ጨምሩ፣ ትጉ። የምንሰብክም የምናስተምርም ባይብል ስተዲ የምንመራም የተለያየ የምናገለግልም ደግሞ እናሳስብ፣ ይህንን እናሳስብ። እኔ በጣም የሚገርመኝ ክፍል አለ፣ እሱን እንሰብካለሁ። ቆላስይስ ምዕራፍ 1 ቁጥር 28 እና 29 ምን ይላል? እሱን እንሰብካለን፣ ክርስቶስን እንሰብካለን። ለምን? ሰው ክርስቶስን በመምሰል በማወቅ ማቹር እንዲሆን። በቃ ይሄ ነው ሚሽን ይላል ጳውሎስ። ስብከቴ ይሄ ነው። ስለ ክርስቶስ ይናገርና ስለ ማንነቱ ከቁጥር 15 ጀምሮ በጣም አስገራሚነቱን ይናገርና አሁን እኛ ምን እናደርገዋል? ምንድነው? እሱን ነው የምንሰብከው። ለምን? ሰው ክርስቶስን በመምሰል ማቹር ይሆን ዘንድ። ይሄን ለማድረግ አለ በእንግሊዝኛው ቶይል ስትራግል አደርጋለሁ፣ አገናይዝ አደርጋለሁ። ልክ አንድ ወታደር በተለይ አንድ አትሌት እንደሚለፋ ወገኖቼ፣ የአገልግሎት ራሱ የአገልጋይ ግብ ሰዎች ክርስቶስን ይመስሉ ዘንድ። እኛ እዚህ መድረክ ላይ ቆመን ስንሰብክ ምንሰብከው
ኤንድ ጎሉ ይሄ ነው። ሰው በክርስቶስ አንደኛ ሰው በክርስቶስ እንዲያምን ያመነ ግን ክርስቶስን በመምሰል እንዲያደግ እርሱን እንሰብካለን። ማንን? ክርስቶስን። ማንን ነው የምንሰብከው? ክርስቶስን ነው የምንሰብከው። የኛ ፕሪቺንግ ባለፈው ሳምንትም ብያለሁ፣ ስብከታችን ክርስቶስ ነው መሆን ያለበት። ክርስቶስን ካልሰበክን ሪሊ ስብከት ነው ወይ? እሱን በሰበክነው ቁጥር ነው እሱን መምሰል የምንችለው። አረ ካላወቅነው እንዴት እንመስላለን? እርሱን ነው የምንሰብከው። እርሱን ነው የምንሰብከው። የአገልግሎት ግቡ፣ የስብከት ግቡ ይሄ ነው። እሱን መስበክ፣ እሱን መስበክ። ለራሳችን እሱን ነው መስበክ ያለብን ወገኖች። እኛ እኮ ሁላችንም በቤታችን ቢያንስ ለራሳችን ሰባኪ መሆን አለብን። በየቀኑ የእግዚአብሔርን ቃል እያጠና በመንፈሳዊ ህይወት እግዚአብሔርን በመምሰል እናድግ ዘንድ በፊቱ ይልቅ በሙሉ ትጋት እነዚህ ከላይ የተጠቀሱትን እነሱን ብቻ ማለት አይደል ባህሪያት ለመጨመር እንት እነዚህ ባህሪያት በሙላት ሲኖሩልን ነው ጠቃሚ ውጤታማ ደግሞ ያሸልም ያዋጣል። ደስ የሚለው ደግሞ እግዚአብሔር ለዛ የሚያስፈልገው ኦሬዲ ሰጥቶናል። አዲስ ማንነት አለን። ከመለኮቱ ባህሪ ተካፋዮች